ላይክ አድርጋችሁ ጀምሩት። በዚህ ሰዓት የሚገኘው አምቦ ከተማ ውስጥ ነው። ለምን እንደሄድኩ ወደ ኋላ ታያላችሁ፣ ትረዳላችሁ። ከሳውዲ አረቢያ አንዲት እህት መልእክት ልካኝ ያንን መልእክት ለማድረስ አምቦ ጉደር መስመር ድረስ ሂጄ አሁን የሚገኘው አምቦ ከተማ ውስጥ ነው። ሲፋኪንዱ ጅራዱ ረቢሲ አይብሱን ጀራም በቃ አሜን በሉ እንጂ ልቀጥል። አዮ ቤተሰቦች ሶፋ ከአዲስ አበባ ወደ አምቦ እየሄድ ነው። ይኸው እንደምታዩት ይሄ እንግዲህ እቃውን በደንብ ታዩትና አሁን ገና ከቦታው እየወጣ ነው ያለው። ከወጣ በኋላ ሲዘረጋ ምናምን ታያላችሁ። ግን ዋናው ቁም ነገር ምንድነው? ከየት ነው የምጫነው የምትሉ ካላችሁ ከአዲስ አበባ ወደ አምቦ ነው። እንደምታዩት እንግዲህ እያስጫነን ነው፣ እየተጫነ ነው። ከአዲስ አበባ ወደ አምቦ የሚሄደው ሶፋ ማለት ነው። ተመልከቱ ቤተሰቦች። እንደዚህ ማድረስ የሚያደርስ ሰው እንፈልጋለን የምትሉ ካላችሁ አለን፣ ጎራ በሉ። ሶፋችን እየተጫነ ነው ከአዲስ አበባ ወደ አምቦ። ወደ ተለያዩ ሀገራት እንደዚሁ እቃ ገዝታችሁ ማድረስ የተቸገራችሁ ካላችሁ ወይ ደግሞ አድርሱልን የምትሉ ካላችሁ ይኸው ዝግጁ ነን። ልክ እንደዚህች ልጅ እቃ ገዝታችሁ ለእናትሽ፣ ለአባትሽ፣ ለወንድምሽ፣ ለየትኛውም ባለውለታሽ እቃ አድርሱልኝ፣ ሶፋ አድርሱልኝ እምትይ ካለሽ ዜማቲው እንደዚሁ ማድረስ ይችላል። ይኸው እንደምታዩት አሁን ልንወጣ ነው። እቃው ተጭኖ አልቋል፣ እየታሰረ ነው። በቃ አሁን ቀጥ ብለን ከአዲስ አበባ ወዴት ነው? ወደ አምቦ ውስጥ ገብተናል። ባለቃዋ አታውቅም እንግዲህ ምን እንደምትል ያውና ያለን ሰርፕራይዝ ነው። ድንገት ነው እንግዲህ አድርስ የተባልኩት። አታውቅም። ዝም ብለህ አንተ በድንገት ሄደህ አድርስ፣ ከዛ ከድረስክ በኋላ ትነግራለህ ያለውን ነገር ተብያለሁ። ያው እንግዲህ አዲስ አበባ መናኸሪያ ውስጥ አውቶቡስ ተራ ውስጥ ነው ያለው። አሁን የወጣን ነው ማለት ነው። እዛ ግን ያለውን ገጽታ እናያለን ማለት ነው። አለ ጉዳዩዋ ምን እንደምትለን ማለት ነው። እቃው ሲደርስ ምን ስሜት ይኖራቸዋል? በድንገት ይሄን ያክል እቃ ምናምን ሊሉ ይችላሉ። ለማንኛውም ሲጠብቁ ጉደር ማን ነው የሚባለው? ጉደር ገብርኤል እንዴ ያምራል። አንተ ዋው ጉደር ገብርኤል ደርሰናል። ወገን አሃ ደህና ናችሁ? አገሩ መንደሩ ቤቱ ይሄ ነው። በጣም ጥሩ ቤተሰቦች፣ በታዘዝነው መሰረት እቃ ይዘን መጥተናል። ከአዲስ አበባ ጉደር ከተማ አምቦን አልፈን ደስታቸው ነው እቃ የመጣው። ስማቸው ማነው? ስሙ የት ይባላል? የላከችው ወይዘሮ አዳነች ናቸው። ያያችሁ ነው። አድርቻለሁ። ገና ወደ ከተማ ነው ያዋለ። ዋው ቤታችን እንግዲህ ይሄ ነው። እዚህ ውስጥ ነው የሚገባው። ስለዚህ ይሄን የመሰለ ያበደ ሶፋ ቤቱም ጽድት ፍክት ያለ የደላው የሞቀው ነው ጌታዬ። እዚህ ውስጥ ነው የሚገባው። በለው አዲሱ ሶፋ እንደዚህ ገጭ ብሏል። ቤቱም አዲስ ነው፣ ሶፋውም አዲስ ነው። አስገራሚ ነው። ይኸው ማየት ማመን ነው። ልክ እንደዚህ እኛም ለዘመዶቻችን ሶፋ እንፈልጋለን፣ ለኛም አድርሱልን የምትሉ ካላችሁ ይኸው እንደዚህ ከነ ጠረጴዛው ያበደ ነው ጌታዬ። ብልጭ ያለ ቤት። የእቃውን ባለቤት አግኝተናቸዋል። እንግዲህ ከአዲስ አበባ አምቦ ድረስ ሂጄ ወይ ደግሞ ከአምቦ አልፌ ጉደር ድረስ ሂጄ በታማኝነት ይሄን የመሰለ ምርጥ ሶፋ ከነ ጠረጴዛው ይኸው አድርሻለሁ። ማዘርዬ ማነው ስሞት? ሜቲ ነው ስሞት። አዎ የላከችውን ማን ነበር ስሟ? አዳነች ነው ስሟ። እንግዲህ ቤተሰቦቼ ይሄንን እቃ የላከችው ልጅ በሳውዲ አረቢያ የምትኖር እህታችን ናት። እኛ ብዙ ጊዜ ልዩ ነው የምንላት። የቤት ስሟ ግን ማን ነው? አዳነች የምትባል ልጅ ናት። እባክህን ዜማዬ ለቤተሰቦቼ ለገና ለበዓል መዋያቸው እቃ ማድረስ ፈልጋለሁና ከቻልክ አድርስልኝ ያለችኝ። ምንም ችግር የለም በታማኝነት እናደርሳለን ብዬ ያው ተነጋገርን።
በተነጋገርነው መሰረት ከአዲስ አበባ ይሄን ሰማያዊ ሶፋ የምታዩትን እሱን ገዝቼ እዚህ ጎደር ድረስ አምጥቻለሁ ማለት ነው። ወይዘሮ ሜቲ ምን ተሰማዎት? በጣም ደስ ብሎኛል። ደስ አሉት? አዎ አረ ደስታ ተሰምቶኛል። እውነት እግዚአብሔር ያኑራት። እስኪ ልጅዎት መርቋት፣ እስኪ እችን ምርጥ ልጅዎትን እግዚአብሔር ያኑራት፣ ያሰበችውን ያሳካላት እግዚአብሔር ይስጥልኝ። አመሰግናለሁ። ደስ አሉት በጣም አይደል? አመሰግናለሁ። አዎ ከሷም አንተን በጣም አመሰግናለሁ። በጣም ጥሩ። እንግዲህ ምንድነው ይሄ ያው ቆንጆ ዕቃ ነው፣ ጽድት ያለ ዕቃ ነው። ጥንቃቄ ያስፈልገዋል። እንደፈለጉ ህፃናትን ቢሆን ከላይ መውጣት የለባቸውም። ይሄ አቧራ ጭቃ ምናምን በደንብ መጠንቀቅ አለበት። በደንብ በስርዓት መያዝ አለበት። እና ያው እኔም ደስ ብሎኛል እነዚህን የመሰሉ ቤተሰቦች ማግኘቴ፣ በመታዘዜ በመላኬም በማድረሴም በጣም ነው ሞራል የተሰማኝ። እስኪ እንደው መርቋት። በቃ ልቤ ይርቃታል። በቃ እግዚአብሔር ይስጣት ያኑርልኝ። በነገራችን ላይ አማርኛ ትንሽ ያው ይቸገራሉ። ምክንያቱም አካባቢ የት ነው? በአምቦ መስመር ጉደር አካባቢ ስለሆነ ያው ዝሮ ዝሮ ግን ምንድነው ያው እስኪ በኦሮምኛ መርቋት ሲፋኪንዱ ጅራዱ ረቢሲ አይብሱን ጀራም በቃ አሜን በሉ እንጂ ልቀጥል። አረፈን በሰላም ተመለሽ ወደ ሀገርሽ፣ በሰላም ተመልሰሽ በአካል እንድንገናኝ ለአይነ ስጋ ያብቃን እያሉ መሰለኝ። ላሟላ ብዬ ነው። ለማንኛውም ቤተሰቦቻችን እናንተም እንደዚህ በየቤተሰቦቻችን በየትኛው አካባቢ ከአዲስ አበባ ተነስቶ ወደ አርሲ መስመርም ወደ ወሎ መስመርም ወደ አምቦ ወደ ናዝሬት ወደ ደብረ ዘይትም እንደዚህ ያለ ዕቃ ገዝታችሁ አድርሱልን የምትሉ ካላችሁ ይሄው ለማድረስ ዝግጁ ነን ለማለት ወዳለሁ። ቤተሰቦቼ ይሄንን ቪዲዮ ላይክ ሼር ያደርጋችሁ ሁሉም ጋር ይዳረስ። ዛሬ ምርጧ ከተማ ጉደር ከተማ ውስጥ ደርሻለሁ። ይሄን ቀይ ማለት ነው። በጣም ደስ ብሎኛል። እናቴ አመሰግናለሁ። አሜን። ሰላም ሁኑልን። ይሄው እንግዲህ ምግብ ቀርቦ እየበላ ነው ወገን። ጽድት ያለ የሀገርኛ ምግብ ታያችኋል። ኦያ ያ አስገራሚ ነው። እንብላ እስኪ። አንተ ታፍራለህ እንዴ? ኧረ ሾፌሩ እስኪ ግቢውን አንዴ እንደዚህ ማስታወሻ እየላችሁ ልሂድ። ቀጣይ እኮ መምጣታችን አይቀርም። እሷ ስትመጣ እንመጣለን አብረን። ታዲያስ ሌላም ቀን